ግናለሁ እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብዮት ከፋለንኛ አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የ2015-16 የምርት ዘመንን ውጤታማ ለማድረግ የሚያስችል የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የአማራ ክልል ግብርና ቢሮ ገለጸ። በአማራ ክልል ግብርና ቢሮ የተዘጋጀው የሰብል ልማት የአትክልትና ፍራፍሬ እንዲሁም የኤክስቴንሽን የአሰልጣኞች ስልጠና በኮምቦልቻ ተካሂዷል። ደጀናምባቸው ተጨማሪ አለው። አቶ ካሱ አበበ በሰሜን ሸዋ ዞን ሞረትና ጅሮ ወረዳ የሰብል ልማት ቡድን መሪ ሲሆኑ በወረዳው የመኸር ሰብል ልማት ምርታማነትን ከፍ ለማድረግ በፓኬጅ የተካተቱ አዳዲስ ሐሳቦችና ከምርምር ማዕከላት የሚወጡ የምርምር ስራዎችን ለመተግበር ስልጠና ወሳኝ መሆኑን ያነሳሉ። የተለያየ ምርምር ውጤቶች ሊኖሩ ይችላሉ። ያንን የሚዘን አዳዲስ ባለሙያዎች ይሄን እድል አግኝተው የማያውቁ አሁን ከዚህ በፊትም ስልጣና ሊሳተፉ የማያውቁ ባለሙያዎች ጭምር ነው አሁን እዚህ ይዘን የመጣ ነውና ይሄንን እድል ያላገኙ ባለሙያዎች ሊኖሩ ይችላሉ። ከዛ በተጨማሪ አዳዲስ ነገሮችም በዘንድሮ ዓመት የሚወጡ ነገሮች ይኖራልና ይሄንን እድል ማግኘታችን በጣም ጥሩ ነው ብዬ አስባለሁ። በደቡብ ወሎ ዞን ግብርና መምሪያ የአፈር ለምነት ባለሙያ አቶ ኢማማሊ በበኩላቸው በዞኑ የተለያዩ ወረዳዎች የአፈር ለምነት ችግር እንዳለባቸው ጠቅሰዋል። ችግሩን ለመፍታትም ስራዎች መሰራታቸውን ይገልጻሉ። አሁን ለቀጣይ ለ2015-16 ምርት ዘመን በሰፊው አቅደን እየተንቀሳቀስን ነው። አሁንም ቢሆን ያንን አሲዳማነት የአፈር ለምነቱን ያጣውን አካባቢ ለማከም ቨርሚ ኮምፖስት ወደ 10,000 ኩንታል የሚሆን አቅደን አሁን ወደ 8,000 አካባቢ አዘጋጅተናል። ለቀጣይ እንግዲህ ከዚህ ስልጠና ጋር እግረ መንገዱን ያሉትን ወረዳዎች በስፋት ግንዛቤ ያስጨብጠን ወደ ስራ ለማስገባት ጥረት እየተደረገ ነው። የአማራ ክልል ግብርና ቢሮ የሰብል ልማት ዳይሬክተር አቶ አግደው ሞላ ባለፈው ዓመት በተደረገው የተሟላ ዝግጅት ከ4.8 ሚሊዮን ሄክታር መሬት 140 ሚሊዮን ኩንታል ምርት መገኘቱን ገልጸዋል። በ2015-2016 የምርት ዘመንም 5 ሚሊዮን ሄክታር መሬት ላይ 150 ሚሊዮን ኩንታል ምርት ይጠበቃል ብለዋል። በስልጠና ሂደቱም አዳዲስ አሰራሮች ይተገበራሉ ነው ያሉት። ካሁን በፊት ወደ 12 ኮሞዲቲ ሰብል ነው የነበረን ከምን በታተነው ሰብሰብ አድርገን ውጤት ለማምጣት በሚችሉ የኮሞዲቲ ሰብሎች ላይ እንስራ ብለን 10 ኮሞዲቲዎችን ይዘናል። በዚህ ዓመት ወደ 1 ሚሊዮን 978 ሺህ ሄክታር በላይ በኮሞዲቲ አቀደናል። ስለዚህ እሱ ላይ ስራ ይሰራል፣ ስልጠና ይሰጣል በእነዛ ኮሞዲቲዎች። ሁለተኛው ነገር ሰብል ጥበቃ ላይ ሰብል ማልማትን ያህል ስታለማ ሰብል ጥበቃን ማሰብ አለ። ሌላኛው የአትክልትና ፍራፍሬ ቅመማ ቅመም ስልጠና ይሰጣል። በስራ ስር ስልጠና ይሰጣል። በደጋ ፍራፍሬ ስልጠና ይሰጣል። በቆላ ፍራፍሬ ስልጠና ይሰጣል። እሱ አንዱ ማሳለጫ ነው ተብሎ ይታሰባል። የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈራው በበኩላቸው ቴክኖሎጂና ግብአት አጠቃቀም ትኩረት የተሰጣቸው ጉዳዮች እንደሆኑ ገልጸዋል። አሁንም በየአመቱ ያደገ ምርት ጭማሪ አለ። ነገር ግን መሬታችንና አሁን ካለው ከህዝብ እድገታችን ጋር ሊጣጣም የሚችል የአግሮ ፕሮሰሲንጎች አሉን። አገሪቱ ኤክስፖርት ፈልጋለች። ስለዚህ ምርታማነት ላይ በስፋት መስራት አለብን። ሁለተኛው የቴክኖሎጂና ግብአት አጠቃቀም ላይ በተለይ አፈር ለምነት ጋር ያነሳነው የቴክኖሎጂና የግብአት አጠቃቀም ላይ ለውጥ ማምጣት ይኖርብናል። አሁን ያለው የአየር ሁኔታ አዳዲስ ተባዮች ባልገመትክበት ወቅት የመምጣት የመፈጠር እንዲህ ያጋጥማሉና እነሱ አካባቢ ላይ ለውጥ ማምጣት ይኖርብናል። በተያዘው የመኸር ምርት ሙሉ የግብርና ፓኬጅን ለመፈጸም በትኩረት እንደሚሰራም አቶ ቃል ኪዳን ተናግረዋል። ኮሞዲቲ ላይ በስፋት እንሰራለን ነው። አምና 1.5 አካባቢ ነው የፈጸምነው። በዚህ ዓመት ወደ 2 ሚሊዮን አካባቢ አቅደናል። ኮሞዲቲ ማለት ሙሉ የግብርና አሰራር ክሮፕ የሚፈልገውን መሬት ላይ የማሳረፍ ነው። ስለዚህ በተለይ ፎከስ አድርገህ ሰው ሁሉ ወደዛ ትኩረት አድርጎ እንዲሰራ ማድረግ ይኖርብናል። ሌላው የፍራፍሬ ልማት ላይ ጥሩ አቅም ካላቸው አካባቢዎች አንዱ የአማራ ክልል ነው። በአቅሙ ልክ ሌሎቹ ላይ እየተረባረብን ነው። ፍራፍሬ ላይ ደግሞ በሚገባው አይደለም ብለን አይተን ፍራፍሬ ልማት ላይ ግን ትንሽ ወጣ ብለን በዚህ ዓመት እንሰራዋለን ብለን የያዝነው ስራ ነው። በየጊዜው ዋጋ የመጨመር በብዙ የማምረት እንዲህ አይነት ጋፖች ስላሉበት እሱን ጭምር አስተካክለን እንሄዳለን። የምስራቅ አማራ ዞኖች ከተማ መስተዳድሮችና ወረዳዎች ሙያተኞች ተሳታፊዎች ናቸው። መልሶ ለማቋቋም የእንስሳት ድጋፍ አደረገ። ድጋፉ ካሳለፉት ችግር ተላቀው መልሰው ለመቋቋም እንደሚረዳቸው የጦርነት ተጎጂ ወገኖች ገልጸዋል። ካሳሁን ኃይለ ሚካኤል ዝርዝር አለው።
የሰሜኑ ጦርነት ሰላማዊ ዜጎች ላይ ጠባሳን ጥሎ አልፏል። በተለይም በአማራ ክልል በነበረው ወረራ ከቁሳዊና ከሰብአዊ ጉዳት ባሻገር ማህበረሰቡን ጥሪት አልባ አድርጎ እንዳለፈ በሰሜን ወሎ ዞን የአንጎት ወረዳ አርሶ አደሮች ያወሳሉ። በጦርነቱ ያው ጁንታ በመጣ ሰዓት ንብረት ነበሩኝ ያረባቸው የራሴ እና እነዛን ያው ከጥቅም ውጭ ስላደረጉብኝ ወረት የለኝም ነበር። በጣም ችግር ነበር። ልጅ አለችኝ 7ኛ ክፍል የምትማር ህፃን ልጅ አለችኝ። እነሱን ራሱ ማሳደግ በጣም ከባድ ነበር። ያለውበት ሰፈሬ ጁንታ ምሽግ አድርጎ የተቀመጠበት ቦታ ነበር። በዚያ ምክንያት እንስሳት እንደተዘጋ ከዚያ ጁንታ ቤቱን ገብቶ ያለ የሌለውን ልብስ እስከ ቤተሰቦቼ በሙሉ ልብሱን ላም ነበረችኝ፣ አራስ ላም ነበረችኝ፣ ሞተች። በዚያ ምንሽት የአካባቢው ማህበረሰብ ከእርሻ በተጨማሪ በእንስሳት እርባታ የሚተዳደር መሆኑን የገለጹት የአንጎት ወረዳ እንስሳትና አሳ ሀብት ልማት ማስፋፊያ ተጠሪ ጽሕፈት ቤት ኃላፊ አቶ ደሞዝ ድንቁ አርሶ አደሩ የእንስሳት ሀብቱን በጦርነት በማጣቱ ለችግር መዳረጉን ነግረውናል። ጦርነቱ በነበረው ሰዓት በጎቹ ታርደውበታል፣ ፍየሎቹ፣ በሬዎቹ ታርደውበታል፣ ኢቭን ዶሮ ሳይቀር በልተውበታል። በተለይ በጦርነቱ የተጎዱ አርሶ አደሮች ዋና መተዳደሪያው ይሄ ስለነበረ እጅግ ችግር ነበር። ኤስኦኤስ የህፃናት መንደሮች የተባለ ግብረሰናይ ድርጅት በሰሜኑ ጦርነት የተጎዱ ወገኖችን ለማቋቋም እየሰራ መሆኑን በድርጅቱ ሁሉን አቀፍ አደጋ ጊዜ ምላሽ ፕሮጀክት የሰሜን ወሎ ዞን አስተባባሪ አቶ ሙላት አንዳርጌ ገልጸዋል። አንጎት፣ ጋዞና ዋድላ ወረዳዎች ላይ በምግብ ዋስትናና በመተዳደሪያ ላይ እየሰራን ያለነው ድጋፍ ነው። ባለፈው ሰኔ ላይ 2482.5 ኩንታል የተለያዩ ዘሮችን በመስጠት 27905 አርሶ አደሮች ተጠቃሚ እንዲሆኑ አድርገናል። እንስሳቶቻቸው ያኔ በጦርነቱ ወቅት የተበሉባቸው የወደሙባቸው የህብረተሰብ ክፍሎችን በጣም የደሃዳ የሆኑት በመምረጥ በ11,774,000 ብር 100 የእርሻ በሬዎችን ለ100 ሰዎችና 2500 የርብ በጎችን ደግሞ ለ500 የቤተሰብ ኃላፊዎች በተጠቃሚዎች አካውንት እያስገባን እነሱ በአካባቢ ባሉ ገበያዎች እየገዛልን ያለ ነው። ድጋፍ የተደረገላቸው ወገኖችም ችግራቸውን በዘላቂነት ለመፍታት እንደሚያግዛቸው ገልጸዋል። ኤስኦኤስ የህፃናት መንደር ድርጅት አሁን ወደ 5 በግ ገዝቶ ሰጥቶኝ በጣም ነው የማመሰግነው ድርጅቱ ካቅም በላይ ማለት ነው። በቃ አሁንማ በተሰጠውት እነዚህን በጎች በቃ ተስፋ አልቆርጥም። እስካሁን ተስፋ ቆርጬ ነበር። አሁን ተስፋ አልቆርጥም። በጎቹን እያወለድኩ እያለባው ለመጠቀም ሞክራለሁ። የ17000 ብር ድጋፍ አድርጎልኝ ከዚህ በኋላ ያው እነሱ በጎች ባሉት በጎች እያሳደኩኝ አይነቶቹን ሰላጣፋ በወላጆቹ ራሴን ህይወቴን ቀይራለሁ ብዬ አሳባለሁ። ያው መንግስት እንዲያርገን ስንል አሁን ኤስኦኤስ በጁንታው የተጎዳ ማራሻ ያጣ ብሎ መጣልን። በአካውንቴ 30200 ብር ገባልኝ። አሁን በሬ ገዝቻለሁ፣ ተደስቻለሁ። እያረስኩኝ ይማርሰውን መጋዙ ምንም ይማርሰውን እያረስኩ ለቤተሰቦቼ አመርታለሁ። የመልሶ ማቋቋም ስራው ቀጣይ መሆኑን የገለጹት አቶ ሙላት አንዳርጌ ድርጅቱ ትምህርት፣ ጤናና ስነ ልቦና ግንባታ ላይ አጠናክሮ እንደሚሰራ ጠቁመዋል። ቀጣይ ደግሞ ጤና ጣቢያዎችን በመድኃኒት መደገፍ፣ ትምህርት ቤቶችን በመጽሐፍ ግዢ ላይ ነው ያለነው፣ እንደግፋለን። ከምንም በላይ በስነ ልቦናው በተለይ የልብ ስብራት አለ በርካታ እሱን ስልጠና በመስጠት ሰተናልም በተሰጠውንም ደግሞ የበለጠ ህብረተሰቡ ላይ በማድረስ እነዚህን የሰራናቸውን ስራዎች እየተከታተልን ቀጣይነት እንዲኖራቸው ለወረዳው ህዝብ ማስረከብ ነው ፍላጎታችን። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ናቸው። በኢትዮጵያ የኦቲዝም ወይም የአእምሮ እድገት ውስንነት ያለባቸው ህሙማን ተገቢውን ትኩረት አላገኙም። በማህበረሰቡ ዘንድ ስለ በሽታው ያለው ግንዛቤ ዝቅተኛ በመሆኑ ህሙማኑ እንዲገለሉ ምክንያት ሆኗል። ችግሩ አሳሳቢ በመሆኑ ትኩረት ሊሰጠው እንደሚገባ በደሴ ከተማ የልዩ ፍላጎትና የኦቲዝም ህሙማን ማቆያ ማዕከል መስራችና ባለቤት ኢማን መሐመድ ተናግረዋል። አክሊሉም ተሰኖ ተጨማሪ ዘገባ አለው። ኢማን መሐመድ በደሴ ከተማ የረዋን ልዩ ፍላጎት ያላቸውና የሌላቸው ማቆያ ማዕከል ከፍታ መስራት ከጀመረች ዛሬ ላይ 9ኛ ወሯን ይዛለች። የህፃናት ማቆያው በተለይም ከኦቲዝም ጋር ለሚኖሩ ህፃናት የተለየ አገልግሎት የሚሰጥ ነው። ማዕከሉን ለመክፈት መነሻ የሆናትን የግል ታሪኳን ነግራናለች። በመጀመሪያ ህመሙ ቤት ያለ ልጄ የኦቲዝም ተጠቂ ናት። ኦቲዝም መሆኗን ያወቅኩት ከውጭ ካመጣዋት በ5 ዓመቷ ነው ያወቅኩት። ውጭ ግን ምንም ነገር ችግር እንደሌለባት ነው ብዙ ሐኪም ቤት ወስጃታለሁ የነገሩኝ። ኢትዮጵያ ስመጣ ነው ያወቅኩት። ከዛ ግን ቀጥታ ልጄን ወደ መርዳት ነው የሄድኩት። በመጀመሪያ ለኔ ብቻ ተሰጠኝ መሰለኝ። በቃ እኔ ብቻ እኔ የሆነ ወንጀል ኃጢአት ሰርቼ ለኔ ብቻ የተደረገ ነበር መሰለኝ። አንደኛ አላቅም እኔ ኦቲዝም እንደሚባል ምን እንደሚሆን ማቆ ታሪክ የለም። ያወቅኩትም ኢትዮጵያ መጥቼ ነው ያወቅኩት። ከዛ ኦቲዝም ናስ ሲሉ ወደ ማንበብ ነው የገባሁት። ሰርች አረኩኝ፣ መጠየቅ ጀመርኩኝ።
ከዛ ልጄ በመንገድ እንደምረዳት መርዳት ጀመርኩኝ ማለት ነው። ሴት ልጇ በአእምሮ እድገት ውስንነት ወይም ኦቲዝም ተጠቂ መሆኗ ማዕከሉን ለመመስረት ምክንያት የሆናት ኢማን ለዓላማዋ መሳካት በውጭ የሚኖሩ ኢትዮጵያውያን እገዛ ወሳኝ እንደነበር ትናገራለች። በውጭ የሚኖሩ ወንድሞች ረድተውኝ ይሄ ትምህርት ቤት ተከፍቷል። በቃ በዚህ ውሳኔ ስወስን የቤት ኪራይ በመክፈል ፈርኒቸር በመግዛት የተለያየ ነገር ማቴሪያል በመግዛት ውጭ የሚኖሩ እህት ወንድሞች እንደዚህ የኦቲዝም ፋሚሊ ሆኖ ናቸው እነሱ የሚረዱኝና በእነሱ እርዳታ ተከፍቷል። የሚከፍልን ተማሪም ብዙም የለም ነበሩ። መክፈል ሲያቅታቸው እየከበዳቸው መቅረት ጀመሩ። ሲቀሩብኝ እንደገና እነዚህን በውጭ የሚኖሩ ወንድሞች አስቸግሬ ለአንድ ልጅ አንድ ሰው ስፖንሰር እንዲሆነኝ ጠይቄ በአሁን ሰዓት በመታወቂያው ሙሉ አዲስ ተማሪዎች አዲስ እናቶች ናቸው ያሉት። በሚከፍለኝ ልጅ 2 ልጆች ናቸው ያሉት። በቃ እና ክፍያው ምንም የቤት ኪራይ አይከፍልም፣ ያስተማሪም አይከፍልም። በኦቲዝም ተጠቂ የሆኑ ህጻናት ቁጥር በሀገራችን ከፍተኛ ቢሆንም ህብረተሰቡ ስለ በሽታው በቂ ግንዛቤ የለውም። ከኦቲዝም ጋር ለሚኖሩ ህጻናትና ቤተሰቦችም ህይወትን ፈታኝ ያደረገ ሆኗል። ኦቲዝም እርግማን አይደለም። ሲጮሁ ምን ሲሉ ቤት ልቀቁ ስቃይ አለ። እዚህ ጋር አከራይና ተከራይም ሊረዳቸው ይገባል። እኔ ጋር ቢመጣስ ያ ልጅ የኔ ልጅ ቢሆንስ የሚለውን ነገር ማገናዘብ አለባቸው። በኢትዮጵያ በሚሊዮን የሚቆጠሩ ህጻናት በኦቲዝም ተጠቂ ሆነው በየቤቱ ተቆልፎባቸውና ከማህበረሰቡም ተገልለው ይገኛሉ። በተለይም እንደ ረዋን አይነት የማቆያ ማዕከላት በየአካባቢው አለመኖር ደግሞ ችግሩን የበለጠ አስከፊ አድርጎታል። ሰው ምንም ሊረዳ አልቻለም። ምን ያሁን ቤት የተከራዩበት ቤት አለ። አሁን ከዚህ እንጅል ቀውስ ልጅሽን ወደዚህ ይዘሽ ውጭልኝ እስከመባል ሁሉ ደርሻለሁ። ያለቀሰ ለሊት እንቅልፍ የለውም፣ ይረብሻል፣ ያለቅሳል፣ መተኛት አልችልም። ጎረቤት ያለው ሰው ቆርቆሮ ምንድነው ልጁን ዝም አስቢው ይባላል። ለሊት ሙሉ ይዘሽ ውጭ ሁሉ የተባልኩበት ሰዓት አለኝ። መምህር ነኝ ያለው ቤት ያልተመረገብን ያለውት ቤቱም ሽንት ቤት ነው ማለት ይችላል። እኔ በእርግጠኝነት አሁን ራሱ በአምስት በመናምን ወሬ ሊሞላ ይችላል። ያባሩኛ ቢሆን ነው ማስበው ወላሂ ነው ማለት። በቃ ማህበረሰቡ በጣም እጅግ አግልሎኝ ነበር። በቃ የሚጣበቅ በሽታ ነው እየተባልኩኝ ደብቂ በቃ ነው ያስኩት ጓዳ ውስጥ ነበር። የሰፈር ልጅ እያባረሩ ያለው ምንም ነገር እኮ ያረግም አይማታም ልጅ ምንም አይልም። ዝም ብሎ ብቻ ባለቤቴንም እኔንም ልጁንም ሁሉም ሰው ነው ገለልተኛ ያደረገን። ለካ እንደዚህ ማለላለው እንኳንም ተከፈተላለው። በአንድ በኩል ደግሞ ይቆማሉ ብዬ ደግሞ ጨነቃለሁ። እነዚህ ልጆች እሺ ብዬ ተቀብዬ መልሰው ይበተኑ ይሆን እምላለሁ። ለምን እናቶች ያላቸው ተስፋ ያቋረጡትን ስራ ይቀጥላሉ። ሱቅ ምሰራ ከሆነ ልጇኛ ጋር ይውላል፣ እኛ ጋር ስልጠና ይወስዳል። አንድ ሰዓት ማሳረፍ ማለት ከባድ ነው። የሚያቀያቀዋል በሽታው ላይ ያለ በቦታው ላይ ያለ ሰው ያቀዋል። ልጆቻቸው በማቆያ ማዕከሉ በሚያገኙት ትምህርትና እንክብካቤ የህሊና ረፍት ማግኘታቸውንና ሰርቶ ማደር እንዲችሉ እድል የፈጠረ መሆኑን ወላጆች ነግረውናል። ልጅን ተቀበለሽ ልጅን በነፃ ነበር እስካሁን የሚማረው። አሁን ደግሞ ያው ለኔ ሚሳብ እየተከፈለኝ ያው ጽዳት ብዙ እየሰራው እኖራለሁ እንጂ ሌላ ቦታ ልጅ ይዤ ማሰራትም እንኳን መስራት መለመንም የማይቻልበት ነገር ነው። እዚህ ጋር የሚጫወቱን ጨዋታዎች ሊረጋጋ ተችሏል። ደስተኛ እየሆነ ነው ያለው። እዛ መንደር ቢቀመጥ ወይም ሰፈር ቢቀመጥ የሚያገኝ ነገር የለም። እኔ ቀሌቱን ተቋሙ ራሱ ባይዘጋ ቀሌቱን እዚሁ ብንሆን በቃ እኔ ቤትም አያምረኝም። ትልቅ ረፍት ነው። እዚህ ልክ እንደ ሰው ልጅ ለብሶ ልጄ ወደዚህ ተቋም ሲመጣ ያለኝ ደስታ ወደር የለውም። ዋናው ማውጣታቸው እነዚህ ልጆች ታስረው ተዘግቶባቸው ናቸው ያሉት። ሲቀጥል ደግሞ እዚህ መተው ደግሞ ራስን ማስቻል በእጁም ማይበላ የ14 አመት ልጅ ፓምፐርስ የሚለብስ ከባድ ነው። የሚገዙበት መግዣውስ አይቸግርም። መንግስትም ድጋፍ አድርጎልን የሆነ የራሳችን ደግሞ የሆነ ነገር ቢሰጠንና ቤትም ቢሆን እዛ ላይ ማንም እናሳይከፍል ልጆቹ ስልጠና ቢያገኙ ወላጅም ይሰለጥናል። በዛ አጋጣሚ እኛ ጋር ወላጅም ጭምር ስልጠና ቢወስደው ልጆቻቸው እንደ ሌሎች ልጆች ሲጫወቱና ሲስቁ አይተው በፍጹም ደስታ ውስጥ የሚገኙት ወላጆች የማዕከሉ ቋሚ ቦታ ለማግኘት ያሳስባቸዋል። እየተባለ ያለው አሁን ውጡ እየተባለ ያለው የት ነው ሆነ ምንወርቀው? ለቅሷችን ይሰማል ብዬ አስባለሁ። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መራችኋለሁ። መልካም ቆይታ ይሁንላችሁ። አብዮት ከፋለ ስለ መረጃዎችህ በጣም እናመሰግናለን።